አያ በለው በለው ደንዬ አያ በለው በለው እኔስ ማበዴ ነው ጨረቃዎችን ይዤ ነው የሚለው ዘፈን ጋብዟል። ወይኔ ጉዴ! እውነት ለመናገር የዛሬው ቀን እጅግ በጣም ደስ ያለኝና ልቤን ራስ ያደረገው ቀን ነው። በነገራችሁ ላይ ቅምጥሌ 20 ሺህ ምድር ላይ ከገባች ብሩኬ ቃል ገብቷል። ሁላችሁም ላይክ አድርጉ። ቪዲዮ ስታዩ ላይክ ማታደርጉ ሰዎች እንዳላችሁ አውቃለሁ። ምክንያቱም ከ200 በላይ ከ300 በላይ ከ400 ሺህ በላይ ቪው ይታያል። ግን ላይኩ ደግሞ ያን ያክል ነውና ምን ችግር አለው? ከደረሳችሁ አይቀር ገብታችሁ ካያችሁ አይቀር በዛው ላይክ እኮ ምንም ይቀንስባችሁ ወይም ደግሞ የሚጨምርባችሁ ነገር የለም። ለእነሱ ግን የሚጨምርላቸው ነገር አለ። አንደኛ ለብዙ ሰዎች እንዲዳረስ ያደርጋል። ሁለተኛ ደግሞ እንደዚህ አይነት ቃሎች ሲገቡ የሚያደርጉት ነገር ሲኖር ደግሞ ያ ነገር ደግሞ ጥሩ ነው ብዬ አስባለሁ። ና ሁላችሁም ላይክ አድርጉ። በተረፈ ይህን ቀን በጣም ወደው ምፈልገው ብቻ እንዲሆን እንዴት ነው የአንዳንዴ ከሰው ልጆች ይህን ነገር ባይላቸው ብላቸው የምትመኙት ነገር የለም። እውነት ለመናገር እግዚአብሔር ይመስገን ብዙ ነገሮች በውስጥ የምመኝላቸው ነገር ምናምን ብቻ የሆነ ፍቅረኛሞች እንዲያደርጉት የሚፈልጉት ነገር የሚያደርጉት ነገር የለም። ያን ነገር የምመኝላቸውን ነገር እያደረጉ ነው እና እግዚአብሔር ይመስገን። ቅዱስ ገብርኤል አባቴ አደራል እነዚህ 2 ልጆች ለቁም ነገር ለትልቅ ነገር ደርሰው አሳየኝ። ደግሞ ያው ቅዱስ ገብርኤል አባቴ ታውቃለህ አንተና የልቤን የምሬን ነው እግዚአብሔርን። እነዚህ 2 ልጆች ለቁም ነገር በቅተው ማየት እፈልጋለሁ። ሁለታቸው ደግሞ ይሁን እኔ የሚመስለኝ አንዳንዴ ማለት ነው ዝም ብዬ ሳያቸው ማለት ነው ብሩኬ ለቅምጥሌ የተሰራ ቅምጥሌ ደግሞ ለብሩኬ ብቻ የተሰራች ትመስለኛለች። የሆነ ሲፈጠሩ በቃ አፈጣጠራቸው አንቺ ለሱ እሱ ደግሞ ለእሷ ተብሎ የተፈጠረን ይመስለኛልና አንዳንዴ ሳያቸው እህት ነው እንደሚመስሉኛል። የሆነ እንዴት ነው ይሄ አንዳንድ ባልና ሚስቶች አይታችሁ እኮ ይመሳሰላሉ አይደል? ልክ እንደዛ ቅምጥሌና ቡራ ደግሞ እንደዛ ናቸው። የሆነ በጣም ነው ደስ የሚሉት። እመቤቴን በስማም እና አይለያቸው። ያው ብሩኬ ደግሞ ከዚህ በኋላ ብዙ ነገሮችን አስተካክላለሁ ብሏል። አይ ነው ከዚህ በኋላ ብሩኬ በጣም ብዙ ስራዎች አሉብህ። ምናልባት ለቅምጥሌ ብዙ አይነት ኃላፊነት ላይኖርባት ይችላል። ያን ምለው ምንድን ነው ይሄ አሁን ወንዶች ሊያገቡ ሲሉ ወይ ደግሞ የወንዶች ኃላፊነት አይደል? ያንን ኃላፊነት በደንብ አድርገህ መወጣት አለብህ ብዬ አስባለሁ። ደግሞ ትወጣዋለህ እንደምታደርገው ማውቃለሁ አምናለሁ። እና ደግሞ ጧት መነሳት አልወድም ብላ ስትታገል እህቴ ትዝ አለች ማለት ነው። እንዴት ታታለች ጧት ላይ ምንም ነው ማትነሳው። ምንም ብትሞት ይሻላታል። ጧት በቃ የሚቀሰቅሳ ሰው ገደላችኋት በሷ ቤትና ቅምጥሌ ደግሞ ጧት መነሳት አልወድም ብላለች። እና የጧት እንቅልፍ እውነት ለመናገር ሌሊት ላይ እኮ ባተኙ ምንም ችግር የለውም፣ እንቅልፋችሁም አይመጣም። ይህ ስልክ እያለ ደግሞ ስልካችሁ ላይ ችክል ካላችሁ በቃ ሰዓቱ ሳታስቡት ይሄዳል። ጠዋት ላይ ግን በቃ እንዴት ትነሳላችሁ? ችግሩ እሱ ነው። ግን ደግሞ ያው እንግዲህ ስደት ላይ ያለን ደግሞ የግድ ነው አላርም 5 10 ቀጥረን እንነሳለን። ግን አሁን ለምደነዋል። እኔ በእውነት ለምጄዋለሁ ማለት ይሄ አላርሙ ቀድሞ ሊጠራ በቃ ትንሽ ሲቀረው እነቃለሁ ማለት ነው። በቃ ራሴ አይምሮዬ የሆነ አላርም አደረገ መሰለኝ። አንዳንዴ ምን እላለሁ ወይኔ ሀገሬ ብገባ ግን በቃ ሀገሬ ስገባ በቃ ጠዋት ላይ በደንብ እርግጠኛ ሆና ምን እላለሁ ማለት ነው። የጠዋት እንቅልፍ ስለሚጣፍጥ እና ብሩኬ ደግሞ ትወፍሪያለሽ እያለ ነበር። እውነት ለመናገር ቤተሰብ ልንገራችሁማ የጠዋት እንቅልፍ እንዲሁም ደግሞ ቀን ላይ ደግሞ የምተኙ ሰዎች ካላችሁ በጣም ነው የሚወፍረው። እኔ ምስክር ነኝ። ስለዚህ አወፍራል። ያው ቅምጥሌ የዚህ በላይ ብትወፍርም ችግር የለውም። ግን ላለመወፈር ከፈለግሽ ደግሞ ጧጧት መተኛት የለብሽም። ዶክተር አቶ ብሩኬ ተናግረዋል እና የእሳቸውን ምክር ስሚ። በመቀጠል ደግሞ እኔ በሳቅ የወደኩት ማለት ነው እግዚአብሔርን ሴትዬ ማለት ነው አብደሽ ነው እንዲ ያለችኝ። ቪዲዮን የጨረስኩት 2 3 ነው ማለት አይሆን እያየው ይጣራና ትቼው ሄዳለሁ ምናምንና ከዛ ተመልሼ እያየው ነበር። የሆነ ታይም ላይ ፊልም እንይ ብላኝ እኮ ነው ከእሷ ጋር ቁጭ አድርገኝ እሺ አልኳትና ኤርፎኔን አድርጌ ምናምን እንትን እያልክ ነበርና ከዛ በቃ ኧረ የሆነ ነገር ላይ ነው ከዚህ ሆና ብያት መጥቼ እያየው ይሳኩኝ ነበርና ከዛ ሴትዮ አበደች እንዴ ምናምን አለች። ምንም ነገር ስለማትሰማ በኤርፎን ስለሆነና ብሩኬ ተንኮልህ በስማ ምን አለ መጀመሪያ ልጉረሽ አቤ አላት። ከዛ ያስበው በቃች ልጅ በቃ የምታገኘው አይመስል ማለት ከዛ ቅምጥሌ ደግሞ በቃ ቀበት ክቤ ምናምን ትለዋለች። እንደውም አንቺን ብዬ ለአንቺ መከራዬን ባየው ነው ምናምን ብሎ ተመልሶ ይሄ ምንድን ነው ይሄ እንትኗማ በቃ ጨው ያስጨምራል ብሎ ጨውን ጭምር አድርጎት ይድት እንዲህ የተንከባከብኩ አለ ማለት ነው። እና ብሩኬ እኮ ነውስ ቆንጆ ነው እንዴት ነው እንደዚህ አቤ በደንብ ምናምን ብሎ እንቁላሉን አገኘሽ ይላታል። ደግሞ ከዛ ደግሞ ራሱ እኔ የምለው ራሴ የቀመስኩ ምን ይሁን ብለህ ነው አውቃል ጨው እንደጨመርክበትና ግን ወይ ተንኮል የተንኮል መጨረሻ ነው የሰራባት ዛሬ። እና ቅምጥሌ ደግሞ በቃኝ እኔ አልፈልግም ራሴ ሰርቼ እበላለሁ ብላ ከዛ በድጋሚ ደግሞ እንዳያችሁት እንግዲህ ተመልሳ መጣም በጣም በቃ ከ10 10 ያው ከ10 3 ነው የሰጠችው። ለማናደድ ነው ግን ከ10 10 ነው እንዳያችሁት በደንብ አድርገው ነው የበሉት። ካሜራማንም ያው ቶሎ በሉ ያኔ በቃ አረዝጉልኝ በእናታችሁ ቾ በሏቸውና ልብላ እያለ ነበረ መሰለኝ በጥቅሻ ናና በቃ ምናምን ብለው ሳያልቅ ይዘውት ሄደዋል።
እና ሴቶች ጎበዝ ናቸው ብሏል ብሩኬ። እንደ ሴት ልጅ እኮ በጣም ብዙ ነገሮችን የቻለ የለም እግዚአብሔርን። አንዳንድ ወንድ ልጆች የሆነን ነገር መቻል አይችሉም። አንዳንድ አይገርማችሁም? ግን ህመም ላይ ራሱ ማለት ነው ወንዶች ማይችሉት ህመም አለ። መቤቴን ነው የምላችሁ። ወንዶች በቃ እኛ የምንታመመው ህመም ከታመሙ ፌንት ነው የሚገጩት ምናምን ነገር እና በጣም ይገርመኛል አንዳንዴ። የሆነ ሴላችሁ ስስ ነው ወይስ ምንድን ነው? በጣም ብዙ ነገሮች ላይ ደካማ ናቸው። እውነት ለመናገር የሆነ ያ ማለት ምንድነው ሴቶች ብቻ የሚያደርጉትን ነገር ወንዶች ካደረጉ አይችሉትም በጭራሽ። ሴት ልጅ እንደውም ብዙ ወንድ የሚያደርጉትን ነገሮች ልታደርግ ትችላለች ምናምን ነገር። ብቻ ግን እንደዚህ በቤት ምናምን ነገር አንዳንድ አልፎ አልፎ ናቸው ወንዶቹ ጠንካራ። እውነት ለመናገር ያው ወንድ ልጅ ሆኖ እንደዚህ አንዳንዴ ሊያቀብጥሽ ሲፈልግ በተለይ እንደዚህ ጠዋት ላይ ተኝተሽ እንደዚህ በቃ ከእንቅልፍሽ ቀስቅሶ ቁርስ ብይ ምናምን ሲልሽ አንዳንዴ አልፎ አልፎ ሲያቀብጥሽ ነው እንጂ እንደ እውነት ከሆነ እኔ አልወድም። ባሌ እኔ ልንገርህ እኔ ቤት ሁኜ እንደዚህ ኪችን ለኪችን ብትርመጠመጥ ከሆነ በእንትን በዚህ ምንድን ነው በሆነ ነገር አንስቼ አናትን ብዬ እዛው ኪችኑ ነው። እኔ አልወድም እግዚአብሔርን በእንትን ነው የምልህ። በመጥበሻው ነው አናት የምልህ። ምንድን ነው እኔ ቤት ቁጭ ብዬ አንተን ጉድ ጉድ የሚያደርግህ እንዴ? አርፈ ተቀመጥ። አንዳንዴ ግን አለ አይደል ሮማንቲክ ሲሆን ማለት ነው። ሮማንቲክ ልትሰሩ ስትፈልጉ ና እሱ ጉድ 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 ሲል በቃ ቀበጭልኝ ሲል ሲያቀብጥሽ አለፍ አለፍ ብሎ በቃ በወር አንዴ በሁለት ወር አንዴ ኧረ እንደው በ6 ወር አንዴ ሲሆን ዝም ብሎ በቃ ቀበጥበጥ ሲያደርግሽ ሮማንቲክ ስትሰሩ ካልሆነ በስተቀር ሁልጊዜ ኪችን የምትንጎደጎድ ከሆነ ፈጣሪ ወይ እንደው ያስጠላል። እኔ አልወድም። ይህ ሴትነት እኩልነት ምናምን የሚባለው ነገር አለ። እሱ ነገር ደስ ይላል፣ ግን አልፎ አልፎ እንደዚህ የሆነ አንዳንድ ቀን ቅብጥ ሲያደርግሽ ነው። ከዛ ውጭ ደግሞ አብራችሁ ስትሰሩ አንቺ ስትሰሪ እሱ ሲያግዝሽ፣ ለምሳሌ አንቺ ሽንኩርት ስትከትፊ እሱ ስቶቡን እንትን ብሎልሽ ምናምን የሆነ ነገር፣ ከዛ አንቺ ዕቃ ስታጥቢ ደግሞ እየታጠበቃ ቢረዳድርልሽ አልፎ አልፎ ነው ምለው። ከዛ ውጭ ግን እንደዛ እንትን ከምትይ ምናምን የሆነ አጋዥ አምጥቶልሽ አብረሽ ካጋዥሽ ከምናምን ይሻላል። ቤተሰብ ይቅርታ፣ እኔ እንደዛ አይነት ነገር ስለማይመቸኝ ነው። የሆነ ምናልባት ከጊዜው ጋር አትሄጂም ዶማነሽ ልትሉ ትችላላችሁ። እኔ እንደዛ አይደለም። አንዳንድ እንደዚህ ደስ አይሉ። ብቻ ብሩኬ ስለ ሌላው ስለ ወንድ ባህሪ ወይ ደግሞ ስለ ሴት እንተውና ዛሬ ያደረግከው ነገር እጅግ በጣም አስደስቶኛል ወንድም አለም። የእውነት ሮማንቲክ ነው ያደረግከው ሁሉ ነገር። ቅምጥሌ ደግሞ የሳኩት ፓርት ደግሞ ወይ ቤተሰብ ግሮሬን አሞኛል ራሴን አሞኛል እንጂ የሳኩት ፓርት ምንድነው? ቅምጥሌ እኮ ናት ብሩኬ ቀስቅሷት እኮ ነው እንዴ። ቢያንስ በእንቅልፍ ልብ ያለች ምን አለበት ጥሩ ምግብ በቃ ቁርስ እንዴት ነው በለው ምናምን እያልኩኝ አለች። እየሳልኩኝ ነበር አለች እያሰበች ማለት ነው። እንዴት ነው በቃ አሁን ቁርሱ ይዞል ሲመጣ ምናምን እንዴት ነው መጀመሪያ የሚያጎርስ እንዴት ነው መንበለው ምናምን የሆነ በቃ የመጀመሪያ ቀን አይደለ እና እንዴት ነው እያለች እያሰበች ነበረ ማለት። የመጀመሪያችሁ ቀን ሲሆን ደግሞ አያሳያችሁ። ወይኔ አይ እንዴት ደስ እንደሚል እናንተ እንዴት አድርጌ ልንገራችሁና የምር በጣም ደስ የሚል ነገር አለው። የሆነ ሲጣፍጥ ራሱ ማለት ነው። ባይጣፍጥም ይጣፍጣል። የመጀመሪያ ቀን እንደዚህ አይነት ሮማንቲክ የሆነ ነገር እግዚአብሔርን ደግሞ በነገራችሁ ላይ ወንዶች እኮ ይችላሉ እንደዚህ ምግብ ምናምን አይስሩ እንጂ ሲሰሩ እጅ ነው የሚያስቀረጥመው። ግን ምንድን ነው ነገሩን ጭርስርስ ስለሚያደርጉት በቃ ነገር ሲሰሩ ምናምን በስማም ዘይቱን ድፍት፣ ሽንኩርቱን ስንት ሽንኩርት እንደሚከትፉ ስንት በርበሬ እንደሚጨምሩ ምናምን በጣም ብዙ ነገር ኢኮኖሚ ይሄዳል እንጂ ብዙ ጊዜ ሴቶች ምንድን ነው እውነቱን ለመናገር ወንድ ልጅ እንዲሰራ እንወድ ምናምን የምንለውም ለምንድን ነው? ኢኮኖሚን አስበን። ልብስ እናንተ ጠቡት ሲያጥቡ ጽድት ነው በቃ በጣም ነው የሚያጥቡት ምናምን። ግን ምንድን ነው ሳሙና ውሃው የለም ድፍት ምንድነው? በኢኮኖሚ ተጠቀሙ። እኛ እኮ እናስባለን። እኛ እንዴት ነው ነገሩ እንዴት ነው? አሁን ዛሬ ስለ ኢኮኖሚ ሳወራችሁ ደግሞ ምን አይነቷ ችግር ነው ትላላችሁ። በዛው ግን ቆጠብ አድርጉ። መቆጠብ የሚባል ነገር አለ። ሴት ልጅ ለመሰላችሁ ወንድ ልጅ ካገባ በኋላ ህይወቱ የሚስተካከለው ሴት ልጅ እንቁጥቁጥ ስለሆነች ቀስ አድርጋ ዛሬም ድፍፍት አድርጋ መጨረስ ይቻች፣ ግን ለነገ ደግሞ ብላ ስለምትይዝ ነው እና ለማንኛውም ቅምጥሌ እንዳያችሁት እንግዲህ ስታደርገው ግንባሬን ሳሚኝ፣ ከዛ ደግሞ ጉንጩን በዚህ ማዟዙራ ሳም አደረገችው ማለት ነው። መጨረሻ ላይ ግን ጨው ነው ያጎረሳት። ቢሆንም ግን እጅግ በጣም ደስ የሚል ቀን ነበረ። አይለያችሁ ጨረቃዎቼ። ቅዱስ ገብርኤል አባቴ አንድ ላይ አድርጎ ከዚህ በላይ ልጆቹም ምኖቹም እንደዚህ በዛ ተሯሩጠው ለማየት ያብቃን። አይለያችሁ። እንዳልኳችሁ ሰብስክራይብ አድርጉ። ቅምጥሌ 255 ገብታለች። እየሄደች ነው፣ እየሮጠች ነው። ብሩኬም እየሄደ ነው። እንግዲህ ሁለታቸውም ሸራ አድርገዋል ደግሞ። አረ ይመቻችሁ።
በስመ አብ በጣም ነው ደስ ያለኝ እውነት ለመናገር ይህንን ደስ የሚል ቀን ይህንን መልካም ቀን ለማየት ያበቃህን አምላክ እግዚአብሔር ይመስገን። ለእናንተ ይህን ቀን ለማየት ያበቃችሁ አምላክ እግዚአብሔር ይመስገን። ሁላችሁ እንኳን ደስ አላችሁ። ብቻ በጣም ብዙ ሰዎች ደስተኛ እንደሆናችሁ አውቃለሁ። ከዚህ በላይ ደግሞ ደስ የሚል ጊዜ ደስ የሚል ኑሮ ደግሞ ለማየት ያብቃን። ለእናንተም ቤተሰብ የምትወዱትን የምታፈቅሩትን ሰው ብቻ ከምትወዳችሁ ቤተሰቦቻችሁ ጋር በሰላም ያገናኛችሁ። በጣም ወዳችኋለሁ። ብሩኬ ተንኮል የኔ ተንኮለኛ ወንድም ይመች። ለማንኛውም ነገ ደግሞ ቅምጥሌ በጧት ተነስተሽ ቁርስሽን ፏፏ አድርገሽ ሰርተሽ ቡናሽን ፏ አድርገሽ ፈንድሻሽን ጧጧጧጥ አድርገሽ በፈንድሻው የታጀበ የስኒ አደራረግ ተደርጎ ብሩኬን ቀስቅሰሽ ቁርሳችሁን በልታችሁ ከዛ ወደ ቡና እንድትሄዱ እንፈልጋለን። ያን ደግሞ ማየት እፈልጋለሁ። ምንድን ነው ብድር በምድር ነው የሚባለው ወይስ ደግሞ የአበሻ ብድር ቶሎ ነው የሚባለው? ብቻ ያን ነገር አድርገሽ ማየት እፈልጋለሁ። የኔ ቆንጆ እምር ብሎብሽ ምናምን ብሩኬን እንዳባወራ ያው አባወራ ነው እንዳባወራ ገጭ ነው ወይም እንጓ ነው ጓማ መናደድ ነው ገጭ ብሎ ተቀምጦ አንቺ ደግሞ እንደ ንግስት እንደማወራ ፏ ብለሽ ተቀምጠሽ ያን ነገር ማየት ፈልጋለሁ። ነገም ባይሆን ከነገ በኋላ ብቻ ሲመቻችሁ ያን ነገር አሳዩን እና ብሩኬ ማስተካከል ያለብን ነገር ማስተካከል፣ ቅምጥሌም እንደዛው በህይወታችሁ መልካምን ነገር ሁሉ እንድታገኙ ምኞቴ ነው። ብቻ የኔ ምኞትም ሳይሆን በጣም የብዙዎች ምኞት ነው። ብቻ በጸሎት በዱዓችሁ አስቧቸው። እወዳችኋለሁ። መልካም አዳር ይሁንላችሁ። የነገ ሰው ይበለን።